ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች አሰልጣኝ አርነ ስሎትን ለመተካት ከሚመለከቷቸው አሰልጣኞች መካከል የስቱትጋርቱ ሰባስቲያን ሁኔብ አንዱ ነው እየተባለ ይገኛል። እንደዚሁም ጋላታሳራዮች ለዩኤፋ ቅሬታቸውን ማስገባት ይችላል። የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎችም መቼ እንደሚደረጉ ቀንና ሰዓቱ ታውቋል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም በዘገባዎቹ ዙሪያም ያላችሁ ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የሩብ ፍጻሜ የሻምፒዮንስ ሊግ ጨዋታን የተመለከተውን ዘገባ ይሆናል። እንደሚታወቀው ትናንትና ሊቨርፑል ጋላታሳራይን ማሸነፉ ተከትሎ በአጠቃላይ ድምር 4-1 በሆነ ውጤት ወደ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ማለፋቸውን አረጋግጧል። በሻምፒዮንስ ሊግ ሩብ ፍጻሜ ጨዋታም ከፒኤስጂ ጋር የሚገናኙ ይሆናል። የመጀመሪያው ዙር ጨዋታም በፒኤስጂ ሜዳ በሆነው በፓርክ ደ ፍራንስ ኤፕሪል 8 ወይም ደግሞ መጋቢት 30 ማክሰኞ ምሽት 4 ሰዓት ላይ የሚደረግ ሲሆን የመልሱ ጨዋታ ደግሞ በአንፊልድ ኤፕሪል 14 ወይም ደግሞ ሚያዝያ 6 ሮብ ምሽት 4 ሰዓት ላይ የሚደረግ ይሆናል። የመጀመሪያው ዙር ጨዋታ ሊቨርፑሎች ከማንቸስተር ሲቲ በኤፍኤ ካፕ እንደዚሁም ደግሞ ከፉልሃም በፕሪሚየር ሊግ ከሚያደርጉ ጨዋታዎች መካከል የሚደረግ ጨዋታ ነው። እንደዚሁም የመልሱ ጨዋታ ደግሞ በሳምንቱ ከፉልሃም በሜዳቸው በፕሪሚየር ሊጉ እንደዚሁም ደግሞ ከኤቨርተን ጋር ከሜዳቸው ውጪ በፕሪሚየር ሊጉ ከሚያደርጉት ጨዋታዎች መካከል የሚደረግ ጨዋታ ነው የሚሆነው። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ነው። በተለይ ደግሞ ለአሰልጣኙ በጣም ወሳኝ የሚባል ነው። ምክንያቱም በሻምፒዮንስ ሊግ ጥሩ የሚባል ደረጃ ላይ ደርሶ ዋንጫውን የማያሳካ ከሆነ ምናልባትም በቀጣይ ዓመት በሊቨርፑል አሰልጣኝነቱ ላይቀጥል የሚችልበት በጣም ከፍተኛ እድል አለና በሊቨርፑል ስራውን ለማስቀጠል ከፈለገ እንግዲህ የግድ ሻምፒዮንስ ሊጉን ማሳካት መቻል አለበት። እንደዚሁም ለተጫዋቾቹም ደግሞ ያለፈውን አመት ውጤት ለመቀልበስ ለመበቀልም ይጠቅማቸዋል። ምክንያቱም በባለፈው ሲዝን እንደምናስታውሰው ሁለቱ ክለቦች በሻምፒዮንስ ሊግ የ16ቱ የጥሎ ማለፍ ጨዋታ መገናኘት ችሎ ነበር። በደርሶ መልስም አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ነገር ግን ወደ ቀጣይ ዙር የሚያልፈውን ክለብ ለመለየት በተሰጠ የመለያ ምት ፒኤስጂዎች ወደ ቀጣይ ዙር ማለፍ ችለው ነበርና ሊቨርፑሎች ያንን መበቀል የሚችሉበትን ጥሩ የሚባል አጋጣሚ አግኝቷል። ነገር ግን ደግሞ ቀላል የሚባል ጨዋታም ይሆናል ተብሎ አይጠበቅም። በተለይ ደግሞ የፒኤስጂዎችን ጥንካሬ ያላቸውን የተጫዋቾች ጥራት ከተመለከትን ለሊቨርፑልም በጣም አስቸጋሪ ጨዋታ ያደርጋሉ ተብሎ ነው የሚጠበቀውና ሊቨርፑሎች ይህንን ጨዋታ ማሸነፍ የሚፈልጉ ከሆነ ከጋላታሳራይ ጋር ያሳዩትን ምርጥ የሚባል እንቅስቃሴ የግድ መድገም መቻል አለባቸው። ይህንን እንቅስቃሴ የሚደግሙ ከሆነ ወደ ቀጣይ ዙር የማለፍ እድላቸው በዛው ልክ እየጨመረ ነው የሚሄደው። እንደዛም ቢሆንም ግን ቀላል ጨዋታ ይሆናል ተብሎ አይጠበቅም። በመቀጠል የምንመለከተው ጋላታሳራዮች ለዩኤፋ ቅሬታቸውን አቅርቧል። ካሳም ይፈልጋሉ እየተባለ ይገኛል። ቅሬታቸውንም ያስገቡበት ምክንያት ሊቨርፑል ከጋላታሳራይ ጋር በአንፊልድ በነበራቸው ጨዋታ ላይ የጋላታሳራይ ተጫዋች ሆኖ ናውላንግ ባጋጠመው ጉዳት ምክንያቱም ጉዳቱም ያጋጠመው እንግዲህ በማስታወቂያው ቦርድና በአጥሩ መካከል ጣቱ ገብታ ነውና የቀኝ አውራ ጣቱ እንግዲህ ለመቆረጥ በጣም ጫፍ ላይ ደርሳ ነበር። በጣም አስከፊ የሚባል ጉዳትም ነው የነበረው። በዚህ ጉዳት ምክንያት ጨዋታው ለተወሰኑ ደቂቃዎች መቋረጥ ችሎ ነበረ። እንደዚሁም የሊቨርፑል የሕክምና አባላትም የጋላታሳራይን የሕክምና አባላትም ለመርዳት ራሱ ወደ ሜዳ ገብተው ነበርና በጣም አስከፊ የሚባል ነበረ። በቀጥታም ነበረ ወደ ሆስፒታል የተወሰደ። በዛም እንግዲህ ድንገተኛ ቀዶ ጥገና ሕክምናም ተደርጎለታልና በዚህ ምክንያትም ነው እንግዲህ ጋላታሳራዮች ለዩኤፋ ቅሬታቸውን ያስገቡት። በመጀመሪያ ደረጃ እንደዚህ አይነት ጉዳት እንዴት ሊያጋጥመው ቻለ? እንደዚሁም ደግሞ በዚህ ጉዳት ምክንያት የተለያዩ ጨዋታዎች ያመልጡታልና በእነዚህ ጨዋታዎች በሚያመልጡት ልክም ሊቨርፑሎች ለእኛ ካሳ ሊከፍሉን ይገባል የሚል ቅሬታን ነው ለዩኤፋ ማስገባት የቻሉትና ዩኤፋም ይህንን ቅሬታ እንግዲህ ተመልክቶ የራሱን ውሳኔ የሚያስተላልፍ ይሆናል። ይህ ውሳኔ ምን ይሆናል የሚለውን ነገር አብረን የምንመለከት ይሆናል። በእርግጥ በዚህ ሰዓት ተጫዋቹ በጣም በጥሩ ጤንነት ላይ ነው የሚገኘው። ከሰርጀሪ በኋላም እንግዲህ በኢንስታግራሙ የተለያዩ ፎቶዎችን ለቋል። እንደዚሁም መልእክቱን ማስተላለፍ ይችላል። ባስተላለፈው መልእክት ነገሮች በእግር ኳስ ውስጥ ያጋጥማሉ። አሁን ላይ በጣም በጥሩ ጤንነት ላይ ነው የምገኘው። ለላካችሁልኝ መልእክት ከልብ አመሰግናለሁ የሚል አስተያየቱን ሰጥቷል። አያይዙም ከነርሶች ጋርም የተነሳውን ፎቶ በዛው በኢንስታግራም ፔጁ ላይ መልቀቅም ይችላል። ጋላታሳራዮች ግን ለዩኤፋ ቅሬታቸውን ማስገባትም ይችላል። እንደዚሁም በዚሁ ጨዋታ ላይ እንግዲህ ሌላኛው የነሱ ወሳኝ ተጫዋች ሆነው ቪክተር ኦሲሜን በጉዳት ምክንያት ግማሽ ላይ ተቀይሮ መውጣቱ አይዘነጋም። እንዲሁም በጨዋታው መሀል ላይ ነበር
ጉዳቱ ያጋጠመውና በግድ ነበረ እስከ ግማሽ ራሱ መድረስ የቻለው። ከዛ በኋላም እንግዲህ ጨዋታው ከተጠናቀቀ በኋላ ወደ ሆስፒታል ተወስዶ ነበረ። በዛም እንግዲህ ፍራክቸር እንዳጋጠመው ነው እየተነገረ የሚገኘው። እናም በዚህ ምክንያትም እንግዲህ ሰርጀሪ ሊያስፈልገው ይችላል እየተባለ ይገኛል። ጉዳትን ካነሳን አይቀር የሊቨርፑል በጣም ተስፈኛ ተጫዋች ሲሆን የ15 ዓመቱ ጆሻ አቤም በቅርቡ ጉዳት ማስተናገዱ አይዘነግ። ይህንንም ተከትሎ እንግዲህ በዚህ ሲዝን ወደ ሜዳ እንደማይመለስም ተናግሯል። እንደዚሁም በትናንትናው እለትም የቀዶ ጥገና ሕክምና ማድረግም ችሏል። ከቀዶ ጥገና ሕክምና በኋላም እንግዲህ ጆሹዋ አቤ በኢንስታግራም ገጹ ላይ እንደጻፈው ከሆነ አሁን ላይ የቀዶ ጥገና ሕክምናው ተጠናቋል። ከዚህ በኋላ የማገገም ስራ ነው የሚቀረኝ የሚል አስተያየቱን ሰጥቷልና በጣም በተሳካ ሁኔታ ነው የተደረገለት ይህ የቀዶ ጥገና ሕክምና። ይህ ተጫዋች እንግዲህ እንደሚታወቀው የሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ የጥቂት ወራቶች ጊዜ ብቻ ነው ያበቃው። የተለያዩ ክለቦችም እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ነው የሚገኙ። በተለይ ደግሞ ሪያል ማድሪዶች እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት አላቸው። ሊቨርፑሎችም እንግዲህ ይህንን ተጫዋች በዛው በሊቨርፑል እንዲቆይ ለማድረግ የተለያዩ ጥረቶችን እያደረጉ ነው የሚገኙት። በእርግጥ እነዚህ ጥረቶች እስካሁን ድረስ አልተሳካም። ነገር ግን እስከ መጨረሻው ድረስ ጥረት እንደሚያደርጉ ነው እየተነገረ የሚገኙና በስተመጨረሻም እንግዲህ የዚህ ተጫዋች ውሳኔን አብረን የምንመለከተው ይሆናል። በመቀጠልም የምንመለከተው ሊቨርፑሎች አሰልጣኝ አርነ ስሎትን ለመተካት እየተመለከቷቸው ካሉት አሰልጣኞች መካከል አንደኛው የስቱትጋርቱ ሰባስቲያን ሁቤን ነው እየተባለ ይገኛል። እንደሚታወቀው በዚህ ሲዝን ሊቨርፑሎች የተጠበቀባቸውን ያህል እንቅስቃሴን እያደረጉ አይደለም የሚገኙ። በተለይ ደግሞ በክረምቱ የዝውውር መስኮት በጣም ምርጥ የሚባሉ ተጫዋቾችን ወደ ክለባቸው ከቀላቀሉ በኋላ ከዚህ የተሻለ እንቅስቃሴን ያደርጋሉ ተብሎ ተጠብቆ ነበር። የፕሪሚየር ሊግ ዋንጫም ያሳካሉ ተብሎ ተገምቶ ነበር። በሻምፒዮንስ ሊጉም ካለፈው ሲዝን አንጻር በጣም የተሻለ ቦታ ላይም ይደርሳሉ ተብሎ ተጠብቆ ነበረ። ነገር ግን በዚህ ሲዝን ያንን እያሳኩ አይደለም የሚገኙ። በእርግጥ በሻምፒዮንስ ሊጉ ካለፈው ሲዝን የተሻለ ቦታ ላይ መድረስ ችሏል፣ ወደ ሩብ ፍጻሜ መግባት ችሏል። ነገር ግን በፕሪሚየር ሊጉ ግን በጣም ደካማ የሚባል እንቅስቃሴን እያደረጉ ነው የሚገኙ። ሲዝኑ ሳይጠናቀቅ እንኳን እስካሁን ድረስ 9 ሽንፈቶችን ማስተናገድ ችሏል። እንደዚሁም ደግሞ እያሳዩት ያለው እንቅስቃሴ ራሱ ያን ያህል የሚያስደስት አይደለምና በዛ ምክንያትም ምናልባትም አሰልጣኝ አርነ ስሎት በክረምቱ ከሊቨርፑል ሊሰናበቱ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። እንደዚሁም ሊቨርፑሎችም እንግዲህ የተለያዩ አሰልጣኞችን እየተመለከቱ ነው የሚገኙት። ከነዚህ መካከል እንግዲህ አንደኛው የነበረው ዣቪ አሎንሶ ነው። ከሱ በተጨማሪም እንግዲህ ሉዊስ ኤንሪኬንም እየተከታተሉት ይገኛሉ የሚሉ አንዳንድ መረጃዎችን ስንሰማ ነበረ። አሁን ላይ ደግሞ አንፊልድ ዴክስ ይዞት በወጣው ዘገባ መሰረት ሊቨርፑሎች በዚህ ሰዓት አሰልጣኝ አርነ ስሎትን ይተካሉ ብለው ከያዟቸው የአሰልጣኝ ዝርዝሮች መካከል ሰባስቲያን ይገኝበታል የሚል መረጃን ይዘውልን ወጥቷል። ሰባስቲያን እንግዲህ በዚህ ሰዓት የጀርመን ቡንደስሊጋ ክለብ የሆነውን ስቱትጋርትን ነው እያሰለጠነ የሚገኝ። ስቱትጋርቶችም እንግዲህ ሰባስቲያንን ከቀጠሩ በኋላ በጣም የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኘው። አሰልጣኙ እንግዲህ ስቱትጋርትን በ2022/23 የውድድር ዘመን ላይ ሲረከብ እንግዲህ ላለመውረድ እየተጫወቱ ነው የነበሩትና ከጀርመን ቡንደስሊጋ ወደ ታችኛው ሊግ ከመውረድ መንገድ ይህ አሰልጣኝ ታድጓቸዋል። ከዛ በአመቱም እንግዲህ በ2023/24 የውድድር ዘመን ሁለተኛ ደረጃን ይዘው እንዲያጠናቅቁ ማድረግ ይችላል። ወደ ሻምፒዮንስ ሊግም እንዲሳተፉ ማድረግ ይችላል። በ2024/25 የውድድር ዘመን ባለፈው ሲዝን በቡንደስሊጋው 9ኛ ደረጃ ላይ ቢያጠናቅቅም ነገር ግን ደግሞ የዴፊቢ ፖካል ዋንጫ ስቱትጋርቶች እንዲያነሱ ማድረግ ይችላል። ይህም ዋንጫ እንግዲህ ለስቱትጋርቶች ከ27 ዓመት በኋላ ያገኙት የመጀመሪያ ዋንጫ ሆኖ ተመዝግቦላቸዋል። በዚህ ሲዝንም እንግዲህ በቡንደስሊጋው 4ኛ ደረጃ ላይ ነው የተቀመጡት። ከ3ኛ ደረጃ ከተቀመጠው ከሆፌንሄም ጋርም በነጥብ እኩል ነው የተቀመጡት። ነገር ግን በጎል ክፍያ ብቻ ተበልጠውን ወደ 4ኛ ዝቅ ያሉትና የሻምፒዮንስ ሊግ ቦታን ይዘው ለማጠናቀቅ እንግዲህ በጣም ጥሩ የሚባል ቦታ ላይ ነው የሚገኙት። በጣም ጥሩ የሚባልም እንቅስቃሴንም እያደረጉ ነው የሚገኙት። ከስቱትጋርትም በፊትም እንግዲህ ሆፌንሄምንና የባየር ሙኒክን ወጣት ቡድን መያዝ መችለው ነበር። በዛም እንግዲህ አሪፍ የሚባል የሚያመረቃ እንቅስቃሴ ማድረግም የቻለ አሰልጣኝ ነው የነበረውና ሊቨርፑሎች እንግዲህ እስካሁን በመጣበት እድገት አሁንም እያሳየው ባለው እንቅስቃሴ እያሳየው ባለው እድገትም በጣም ደስተኛ እንደሆኑ ነው እየተነገረ የሚገኙትና አሰልጣኙን በጣም በቅርበትም እየተከታተሉት ይገኛሉ። ምናልባትም አሰልጣኝ አርነ ስሎትን የሚያሰናብቱ ከሆነ ይህንን አሰልጣኝ ሊቀጥሩ የሚችሉበት እድል አለ እየተባለ ይገኛል። ከዚህ በተጨማሪም እንግዲህ አሰልጣኙ ወጣት ተጫዋቾችን በማሳደግ ረገድም በጣም ጥሩ እንደሆነ እየተነገረ የሚገኙ በስቱትጋርትም ከሄደ በኋላ እንደነ ስቴለር አይነት በጣም ምርጥ የሚባሉ ወጣት ተጫዋቾችን ወደ ዋናው ቡድን ማሳደግ ይችላል። ይህም ብቻም ሳይሆን በዋናው ቡድን በጣም ምርጥ የሚባል እንቅስቃሴንም እንዲያሳዩ ማድረግም እችሏልና ወጣቶችን በማብቃት ደረጃም በጣም ምርጥ አሰልጣኝ ነው እየተባለ ይገኛል። እንደዚሁም ደግሞ በዚህ ሰዓት ሊቨርፑሎች እየዘረጉት ለሚገኘው ስትራክቸርም የሚመች አሰልጣኝ ነው እየተባለ የሚገኙና ምናልባትም ሊቨርፑሎች አሰልጣኝ አርነ ስሎትን የሚያሰናብቱ ከሆነ ይህንን አሰልጣኝ ለመቅጠር እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ሊቨርፑሎች እንግዲህ ከዚህ አሰልጣኝ በተጨማሪም የተለያዩ አሰልጣኞችን በቅርበት እየተከታተሉ ነው የሚገኙት። ቀደም እንዳልኳቸው እንግዲህ አንደኛው ዣቪ አሎንሶ ነው። እንደዚሁም ደግሞ ሉዊስ ኤንሪኬንም በጣም የሚወዱ
የሚወዱት አሰልጣኝ ነው እየተባለ የሚገኘውና ምናልባትም ይህንን አሰልጣኝ ከመቅጠራቸው በፊት የእነዚህን ሁለት አሰልጣኞች ጉዳይን በቅርበት የሚከታተሉ ይመስለኛል እና እነዚህ ሁለት አሰልጣኞች እሽታቸውን የማይገልጹ ከሆነ ወደ ሊቨርፑል የማይመጡ ከሆነ ምናልባትም ወደዚህ አሰልጣኝ ሊዞሩ ይችላሉ እንጂ ቅድሚያ ለዚህ አሰልጣኝ ይሰጡታል ብዬ አላስብም። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ አሰልጣኙን ታውቁታላችሁ ወይ? ከዚህ ቀደምስ አይታችሁታል ወይ? እንደዚሁስ ሊቨርፑሎች ይህንን አሰልጣኝ ሊቀጥሩ የሚችሉበት እድል አለ ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።